ቤዚዬ እኛ ቸኮሌት ማለት ነው እንግዲህ ዛሬ ያው ፈረሻሽ ማረጉን ታውቅበት የለ ባሏን ለማስደሰት ፍቅረኛዋን ለማስደሰት እና ጊዜ ለማሳለፍ ከሱ ጋር እንዴ ቆዩ እኮ እንደዚህ አይነት ነገር ካሳለፉ ያው በመካከል መቀስ ስለገባባቸው ነው። እና እንግዲህ ዛሬ ወይኑን ፈረሽረሽ አድርጋ አበባው ምናምን ነገር ማለት ነው ያው ሊጠጡ ነበረ፣ ጊዜ ሊያሳልፉ ነበር። ግን ምን ዋጋ አለው? ቻይኒት የፍቅር መቀስ ሆና ማለት ነው። ዛሬም ስሟን አውቃችሁታል ግን እና የፍቅር መቀሱን አይኸውና ወይኑም ሳይጠጣ የፍቅር ጊዜውም ሳይታለፍ እኛም እንደጓጓን ቀረን እኮ። ያሳዝናል፣ ያሳዝናል በእውነቱ። ሰላም ሰላም፣ ውዴ ቻናል የቤተሰቦች እንዴት ናችሁልኝ? እንዴት አመሻችሁ የኔ ውዶች? ደህና ናችሁ ወይ? አለው ፈጣሪ ይመስገን። እናንተን ብያላችሁበት ፈጣሪ ጠብቃችሁ ሰላማችሁ ብዙ ትርፍ ይበልልኝ የኔ ውድ ቤተሰቦች። ያው ቪዲዮንም ላይክ ያደረጋችሁ ላይክ ሰብስክራይብ ያደርጋችሁ ለምታበረታቱኝ አመሰግናለሁ። ያው ትናንትና ለምንድን ነው የማታበረታቱኝ ብያችሁ ላይክ አድርጋችሁኛል። እውነት ለመናገር ማለት ነው ቤተሰብ የምሬን ነው። ሰብስክራይብን የለም የምሬን እኮ ነው ይመስለኛል። በቃ ሁላችሁም እዚህ የምታዩኝ ሰብስክራይብ ያደረጋችሁኝ ናችሁ ብዬ ነው የማስበው። እና ግን ያው እንግዲህ ቤተሰብ ያልሆናችሁ ቤተሰብ ሆኑ ማለት እወዳለሁ። እና እንግዲህ የዛሬ ቪዲዮ ማለት ነው ዛሬም የተቀጣጠለ ጉድ ነው። እንደው ይቺ ጓዳ ፈረደባት እኮ ቤተሰብ እንዳለ እየተጎረጎሩ ሩጦ ከዛች ጓዳ ምን አይነት ትሆን ግን ጓዳዋ እዛ ውስጥ ትናንትም እዛ ውስጥ ደው ነው የቀሩ ዛሬም እንደዛው ነው። እና ማለት ነው ቤተሰብ እነዚህ ሰዎች በቃ ያው ድራማ ነው ውዶቼ፣ እንግዲህ ድራማ ነው ብለን እንያዘው እንጂ ምን እንላለን። ልጅቷም ከቤዚ የበለጠ ሆና ነው እንግዲህ ንዴቷም ይሄው ቅናቷም በቃ ኦቨር የወጣ ሆነብኝ እኮ እኔ ግራ ገባኝ፣ ለምን እንደዛ እንደምትቀና ማለት ነው። እና እቺ ልጅ ከቻይና ተነስታ የመጣችው አላማዋ ማርኬን ለማጥመድ ነው እንዴ? ቆይ እንደዛ ነው ነገሯ። አረ ቤተሰብ ጉድ ሰማችሁ፣ ጉድ ውርደት ሰማችሁ። ግን በቲክቶክ ሰምታችኋል፣ እኔማ ሰምታችኋል ብዬ አስባለሁኝ እኮ ማለት እኔም ተሸርቶልኝ አይቼ ነው ማለት ያው በውስጥ በቴሌግራም ተሸረተልኝ ምናምንና እገባለሁ ጉድ ሰማሁ። ለካ ምድረ ዩቲዩበር የተባሉ በእኛ ላይ ነው የሚቀልዱት፣ ድራማ ነው የሚሰሩት። እኔ እኮ ዩቲዩበር ነኝ ለስሙ፣ ግን ይሄ አንዳንዴ ውሸት ሲሰሩ ምናምን አምናለሁ፣ እውነት ነው የሚመስለኝ። በነገራችን ላይ እኔ ውሸት የሆነ ቀላቅሎ ማውራት ስለማልወድ ዩቲዩብ ላይ እና የሆነ አንዳንድ የምሰማቸው ነገሮች እውነት ነው የሚመስሉኝ። የምሬን ነው የምላችሁና እነ ፍፄ ተዋረዱ። ወይ ቤኪ ወይ ቤኪ ካሜራ መሆን እኮ በጣም ከባድ ነው። ይኸውላችሁ እንግዲህ ኤዴት ሲያደርግ ማለት ነው ማን ነበር ይሄ ቤኪ ማለት ነው። ኤዴት ሲያደርግ ተሳስቶ የቀለዱበት ማለት የድራማውን ወሬ አላስገባውም። ወይኔ ውርደት እንዴት እንደሳኩኝ እኮ በፈጣሪ ከእንደዚህ አይነት ውርደት ፈጣሪ ጠብቀንና ግን ቪዲዮ እንደለተው ማለት ነው። አያችሁ በኤዴት ስህተት ነው የገባበት ማለት ነው። ትንሽዬ ሰከንድ ነች ግን በደንብ ኤዲት ሳያደርግ ለቆት ወጣበት። አቤት አቤት! እኔ የመዳም ቅመሞች እኮ ትለያል። ለዚህ እኮ ነው ቅመሞች የተባላችሁት የተባል ነው። እና እንዴት መንጥረው እንዳወጡት በአንዴ እኮ ነው መንጥረው ዩቲዩብ ላይ ይሄ ቲክቶክ ላይ አሰራጭተውታል ማለት ነው። እና ምን ለማለት ፈልጌ ነው ምድረ ዩቲዩበሮች ያው ድራማ ነው የምትሰሩ እንግዲህ ምንም ማድረግ አይቻልም። እኛም ያው እንደዚህ እናንተም ስትቀልዱ እኛም እየቀለድን እናያለን ማለት ነው። ግን ቤተሰብ ቤዚዬ የምር እኮ ነው የምትናደደው። የኔ እናት ድብን ነው የምትለው። ጠላትሽ ይቃጠላቦ። የምሬን ማለት እኔ ከድራማው ያለችበት እየመሰለኝ አይደለም። አሁን ቤዚ ማርኬ እና ልጅቷ ነው ድራማውን እየሰሩ ያሉት እንዴ? እንደዛ ከሆነ ቤዚ ለምንድን ነው በዚህ ያክል ደረጃ የምትናደደው? እና ግን ያው ማርኬና ልጅቷ የተነጋገሩትን ነገር እንዳለ ነው እየተረዳ ያለሁት ማለት ነው። ለምን መሰላችሁ? አሁን ድራማ ነው የሚላችሁ አሁን ቤዚ የምታደርጋቸው ነገሮች አሉ አይደለ? በፍጹም ይሄን ነገር ቤዚ ማድረግ አይጠበቅባትም ነበረ። ማርኬ ነው ሁሉን ነገር መመከትም መመለስም የሚችለው ማለት ነው። ይሄ እውነተኛ ከሆነ የምርም ድራማ እየሰሩ ካልሆነ አሁን ቤዚ የሆነ ነገሩን ለማብረድ የምታደርጋቸው ነገሮች ማርኬ ነበር ማድረግ የሚጠበቅበት። ለዛ ነው ነገሮችን ዝም ሲላቸው እኔ ድራማ ነው እያልኩኝ ያለሁት ማለት ነው። እና ምንድነው ልጅቷን በጣም ነው እየፈራት ያለ ማርኬ እንደዛ ስትሆን የሆነ በቃ አለ አይደል ወንድ ልጅ ነው በአጠቃላይ ቆፍጠን ብሎ ማለት ነው። አይ በቃ እኔና ፍቅረኛዬ ጊዜ ልናሳልፍ ነው፣ ወደ ውስጥ ገቢ ወይም ደግሞ ከሄና ጋር ወጥተሽ ተዝናኝ ብሎ እኮ በቃ ነገሮችን በአጭር ማስቀረት የሚችል እሱ ነበረ። ነገር ግን እሱን እያደረገ አልነበረም። ያ ማለት ድራማ ነው። ይሄ ነው ድራማ ነው እንድል ያደረገኝ እኔ
እንዴ ይሄ ነገር እውነት ከሆነማ ቤተሰብን ማርኬ ያደረገው ነገር ይደብራል። እውነት ለመናገር የእውነት በትክክለኛ ላይፍ ከሆነ እንደዚህ አይነት ባህሪ ያለ ማርኬ በጣም ከባድ ነው። ምክንያቱም ይሄ የዋህነት አንድ ቀን ገደል እንደሚከት ያው ጥርጥር የለውም ማለት ነው። በየዋህነትም ሊሆን ይችላል እንደዚህ እያለፈ ያለው ይሄ ልጅ እና ነገ አሁን አረገዝኩ ብላ ብትመጣ ወይም ደግሞ ፍቅር ይዞኛል ብላ ተሞላቃ ብትመጣ ምን ሊሆን ነው? እሺ ይሄ ልጅም ደግሞ መምጣቱ እኮ የማይቀር ነው እንዴ ግግም ብላ ከእናንተ ጋር ነው ጊዜ ማሳለፍ ከእናንተ አንዷ ፓርት መሆን እፈልጋለሁ ይባላል እንዴ? ሸም ነው እኮ በፍቅረኛሞች መካከል። ውይ ቤትዬ እኔ እናት ቤተሰብ እኔ ስስመው አፍራለሁ ስስመው አፍራለሁ ውጭልኛለች ማለት ነው የምትለው እኮ ግራ ቢገባት ነው። ተጨነቀች እኮ እኔ የኔ እናት ቤዝዬ ቻይናን ነው መርገም ያለብሽ። እሷ እኮ ነው ፈትታ የለቀቀቻት። ምን እናድርግ እናቴ። እና አንዳንድ ሰዎች ደግሞ የሆነ ውለታ ምናምን ካደረጉላችሁ እነዛ ሰዎች በዛ ውለታ ማለት ነው የምር ሊያስሯቸው ይፈልጋሉ። አሁን እቺ ልጅ ለማርኬ ምናልባት እዛ ቻይና ብዙ ነገሮችን ያው ተባብረው ምናምን ስለነበር በዛ ምክንያት የሆነ ያንን ነገር ለመጠቀም እየፈለገች ነው አክቷ ሁሉ ማለት ነው። እና ማርኬም ለዛ ነው እኮ ማይናገራት ብዙም ደፈር ብሎ ማለት ነው። እና ሄኖክ ደግሞ ሄኖክ ደግሞ ከእንቅልፍ ነው መሰለኝ የተነሳው። እንዴ ውጭ ሀገር ያሉ ሰዎች እብድ ናቸው አለ እኮ። ማን ነው እብድ? እኛ ነን እንዴ እብድ? አንተ ቆይ ማን ነው እብድ እንዴ? ሄኖክ እንከባበር፣ ስነ ስርዓት ያዝ። እብድ ናቸውማ እንዳትለን። በነገራችን ላይ ዩቲዩበሮች የኢትዮጵያ ዩቲዩበሮች እንዳለ ማለት ነው ውጭ ሀገር ያለ ሰው ነው ዩቲዩባችሁን የሚያይላችሁ ላይክ ሼር የሚያደርግላችሁ ማለት ነው። ሶ በአንድ ሰው ምክንያት ሁሉ እብድ ሊባል አይችልም እንዴ በፈጣሪ ስም። ሄኖክ ለማንኛውም ይሄ ነገር ከሰው ነው የሚያጣላ። የምሬን ነው ማለት አንዳንድ አማርኛዎች ማለት ነው ያው እኛ ሳናስብ ለተንኮል እኮ ብለን አይደለም፣ ግን ሳናስብ የምንናገራቸው ነገሮች ከሰው ሲደርስ በጣም ከባድ ስለሚሆን ማለት ነው። እና እኛ እብድ አይደለንም። ኦኬ ወንድማችን እንዴ እኔ ከዚች ቻይና ጋር ላጣብስህ ከላይ ከታች ላለውኝ አንተ እኛን እብድ ኦሆሆሆ ነጥለምታ ማለት አሁን ነው። እብድማ እብድ ነች እኮ ልጅቷ፣ ጤናማ አይደለችም። ምክንያቱም ጤናማ ብትሆን ኖሮ ማለት ነው ከፍቅር መካከል ገብታ እኔ ወይን ልጠጣ እኔ ልበጥብጥ አትልም ነበረ። ስለዚህ ያው ትንሽ ነካ ያድርጋታል ይመስለኛል። ለማንኛውም አረ ስሟን አስተዋውቁኝ እናንተ ሰዎች፣ ስሟን አስተዋውቁኝማ። በስሟ እንግዲህ እየጠራን እናቀመጣጥላታለን። በምንም ይሁን በስድብም በምንም ይሁን ማለት ነው። ያው ትንሽ ገፋ ሲል ነገሩ ከበድ ካለ እንጠራርጋታለን ማለት ነው ቤተሰብ